الوحي عنوانا وشاد من نوره في القلب إيمان. بسم الله والحمد لله وصلى الله وسلم وبارك على رسول الله وعلى آله وأصحابه ومن والاه. أما بعد فإخوتي الكرام وأخواتي الكريمات، السلام عليكم ورحمة الله وبركاته. حياكم الله، جزاكم الله خير، بارك الله فيكم. الله بيتاچون የፍቅር ቤት አላህ ያድርግላችሁ። ሐቅ የምትጠባበቁ አላህ ያድርግላችሁ። ስለ ባልና ሚስት ሐቅ እያወራሁ ነበር ባለፈው ያቋረኩትና ያንን ዛሬ መቀጥላለሁ። እንግዲህ የባል ሐቅ በሚስት ላይ ያለውን እያወራሁ ነው። ኢንሻአላህ የሚስት ሐቅ ደግሞ በባል ላይ ምን አለ የሚለውን አጠር አድርጌ ነው ኢንሻአላህ የማስቀምጠው። ሰፊ የሚወራበት ርዕስ ነው፣ ግን ካለን ጊዜ ለማሳጠር ሞክራለሁ ኢንሻአላህ። የዛሬው የባል ሐቅ በሚስት ላይ ያለ አልኢህዳዱ عند وفاة الزوج። ሚስት የባሏ ሐቅ እያለም ብቻ ሳይሆን ተሞተም በኋላ አለባት። ያ ምንድነው? በሞተ ጊዜ ኢህዳድ ማረግ፣ ዒዳ መቁጠር ማለት ነው። ትንሽ በስቆል ማለት የባሏን ሐዘን መግለጽ ማለት ነው። ኩል ابن انثى وان طالت سلامته يوما على آلة حدباء محمول። እንግዲህ ምንም እድሜ ቢረዝም መጨረሻ ሞት አይቀርምና የዛን ጊዜ ደግሞ ለባሏ የምታሟላው ሐቅ ይኖራል። እነሱም ምንድነው? ኢህዳድ የሚባለው ነገር ማለት ነው። لعظم حق الزوج على زوجته የባል ሐቅ በሚስቱ ላይ ተከባድ ትልቅ ተመሆኑ የተነሳ شرع الله سبحانه وتعالى الاحداد عليه በሱ የተነሳ ሴቲቱ እንዲያትበጃጅ ገደብ ተደርጎለት ደንግጓል። وكانت المرأة في الجاهلية إذا توفي زوجها تعتد حولا كاملا። በጃሂልያ እስልምና በስተፊት ባሏ ሲሞት አመት ነበረ የምትበሳቆለው ለባሏ ስትል ማለት ነው። ግን ሸሪዓችን እንድትሰቃይ አይፈልግምና ያም እነሱ የሚያረጉትን ነገር ሁሉ ማረግን ሻረ። በጣም የሚገርም ሁኔታ በጣም ነበሳቀለው። ደካማ ቤት ፈልጋ ደካማ ልብስ ለብሳ በቃ በጣም ሸቃ ውስጥ ችግር ውስጥ ገብታ ነው ያን አመት የምታሳልፈው። መጨረሻ ላይ ደግሞ በጠጥ ሁሉ የዚህ ግመል ኩሳላ አይደለ እሱን አንስታ አመቱ ላይ ተወረውር ነበር። ይሄች አመቲቷ የዝህን ያህል ናት እኔ ጋር አልከበደችኝም የሚለውን ለመግለጫ ማለት ነው። ሱብሃንአላህ። ይሄ ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ማነው ዘይነብ ቢንቱ አቢ ሰለማ ምታረገውን ሲናገሩ በጣም ለማውራት ሁሉ ይዘገንናል ሐቂቃ ማለት ነው። እስልምና ግን ያን ሁሉ አስቀረና 4 ወር 10 ቀን ብቻ እንድትቆይ። ይሄም ጥበብም አለው። አንድ ሴት እርግዝናው የበለጠ ይፋ የሚሆነው የዛ ጊዜ ስለሆነ የበለጠ ያም ነገር እንዲረጋገጥ አለማርገዟም እርግጠኝነቱ እንዲረጋገጥ ለባሏም ደግሞ ክብር ለባሏም ማዘኗንም እንድትገልጽ 4 ወር 10 ቀን የሽርሽር ልብሶችንም ሆነ ጌጣጌጦችንም ሆነ ሽቶዎችንም ሆነ ኩላኩሎችንም ትውት አርጋ እንድታሳልፍ ተደርጓል። ይሄ የባልሽ ሐቅ ነው ማለት ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም لا يحل لامرأة تؤمن بالله واليوم الآخر በአላህ መጨረሻ ቀን ለምታምን ሴት አይፈቀድላትም አንቱ ሂድ ያላ መይቲን فوق 30 በሞተ ሰው ላይ ተ3 ቀን በላይ መነጣጣት አይፈቀድላትም ማለት ነው። ሰለላሁ ዐለይሂ ወሰለም ተ3 ቀን በላይ መበሳቀል ማንንም ይሙት እናትም አባትም ልጅም ወንድምም ሌላም ይሙት 3 ቀን ድረስ እንደው እምቢታላት ትችላለች። ተዛውጭ አይፈቀድም አሉና ኢላ አላ ዘውጅን በባል ላይ ሲቀር 4 አሽሁር ወ10 4 ወር 10 ቀን ለሱስ መበሳቆል ግዴታ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ህይወት ጓደኛዋን ነው ያጣችው፣ ወዳጇን ፍቅረኛዋን ነው ያጣችው፣ የልጆቿን አባት ነው ያጣችውና የቤቱን ባለቤት ነው ያጣችውና እሱ 4 ወር 10 ቀን ይፈቀድላታል ብቻ ሳይሆን ይወጅብባታል። ቁርአኑም ወለዲነ ይተወፈውነ ሚንኩም ወይዘሩና አዝዋጀን ይላል። ተናንተ የሚሞት ሚስቶችን ትቶ የሚሞት የተረበስ ነቢ አንፉሲህና 4 አሽሁር ወ10 በራሳቸው 4 ወር 10 ቀን ይጠብቁ ይላል። ሳያገቡ እንደዚሁም የቅንጦት ነገሮችን ሳይጠቀሙ ማለት ነው። የቅንጦት የሆኑ ነገሮችን ሳይጠቀሙ 4 ወር 10 ቀን ይጠብቁ ብሎ አላህ Subhanahu Wa Ta'ala አስቀምጧል። ወልኢህዳድ هو امتناع المرأة من الزنا። ኢህዳድ ማለት ሴትየዋ ተጌጣጌጥ መከልከል ማለት ወኩል ما يدعو الى نكاحها እሷን ወደ ማግባት
ተሚያነሳሱ ነገሮች ሁሉ መቆጠብ ማለት ነው ኢህዳድ ማለት وعلى الزوجة أن تعتد في بيتها الذي كانت تسكنه يوم توفي زوجها ሌላው ተጨማሪ ደግሞ ባሏ ሲሞት ነበረይበት ቤት ነው ማሳለፍ ያለባት 4 ወር ታስር ቀኑ ማለት ነው የራሱ ቤት ተሆነ የኪራይም ቢሆን ኪራይ የሚከፈልታል ወና ማያስወጣት ተሆነ ለመውጣት የሚያስገድድ ነገር ከሌለባት እዛው ቤት ነው ያን 4 ወር ታስር ቀን ማሳለፍ ያለባት ማለት ነው አላህ አንቺንም ሀያትሽን ያስረዝመው ባልሽንም አላህ ሀያቱን ያስረዝምልሽ ላኪን ግን ሞት ተመጣ ይሄንን መጠበቅ የግድ ነው ማለት ነው እህቶቼ ሆይ ቢተርክ ጢቢ ወልኩህሊ ሽቱን ተታያለሽ ኩልን ተታያለሽ ወثياب الزينة እንዲሁም የቅንጦ ልብሶችን ተታያለሽ يظهر لحزنك على نعمة الزواج بوفاة زوجك አው ባልሽ በመሞቱ ትዳርሽ ኒዕማ በማጣትሽ አዝነሽ ማለት ነው وتأسفا على ما فاتك من حسن العشرة وإدامة الصحبة والإحداد خاص بالنساء دون الرجال ይሄ መነጣጣት ባይሆን ለሴት ብቻ ነው እንጂ ወንድ ላይ የለም ምክንያቱም እንዲነው ሲባል ሲያስቀምጡት ዑለሞቹ ማለት ነው ሼኹ ሷሊህ አልዑሰይሚ የሚባለው ሲያስቀምጠው ህክማውን ማለት ነው ይሄ ሴት የምትባል ነገር ቀልቧ ቀጭናት ይታወቃል አዛይናት እና ያንን አዘኗን በዚህ እንድታሳልፍ ፈቀደላት ሸሪዓ ማለት ነው ወንድ እንደሆነ ግን በትግስት ላይ የተመሰረተ ነውና የሱ ተወሴት በተሻለ ሁኔታ በትግስትም የታዘዘ ስለሆነ ተሴት ወንድ ጠንከር ይላል ስለዚህ አይፈቀድልም በቃ አንተ ምን ብታዘን በሚስትህ መነጣጣት አይቻልም ተባለ ማለት ነው መበሳቆል አይቻልም فعليه እየተጀለዲ ወይ ተሶበር መጠንከር መታገስ አለበት ተብሏል ማለት ነው እና በዚህ ላይ እንግዲህ እህቶች ያው ይሄ ሐቅ አለባቸው የሚለውን እንደው ለመጠቆም ያክል ነው አጠራረገዋለሁ አሁን ደግሞ ምን ሁቁቅ الزوجة على زوجها የሚስቶች ሐቅ በባሎች ላይ ያለውን እንመልከት በተለይ በአሁን ሰዓት ይሄ እየጠፋ ያለበት ሁኔታ ነው ወንዶች አምባገነን እየሆናችሁ ነው የሚስቶቻችሁን ሐቅ መጠበቅ እየተዋችሁ ነው በዚህ ልክ ልናገራችሁ እናንተም የእናንተን ሐቅ ይሟላላችሁ ዘንድ የነሱም ሐቅ ስታሟሉ ነው ይሄ ምንድነው መብትና ግዴታ የሚባል ነገር አለ እንዴው መብታችንን ብቻ መጠየቅ የለብንም እንግዲያውስ ግዴታችንንም መወጣት አለብን ማለት ነው ሸሪዓውን አታስወቅሱ እናንተም የተጣለባችሁ ሐቅ አለ ሐቁን አሟሉ በቃ ይሄ ሲሆን እናንተም በእነሱ ጀነት ትገባላችሁ ሴቶችም ሚስቶቻችሁም በእናንተ ሰበብ ጀነት ይገባሉ ሐቅ ስትጠባበቁ ማለት ነው አለዛ የሷን ሐቅ ያጠፋህ የኔን ሐቅ ብቻ አሟል ብትል አላህ እሷን ትግስቱን ይወፍቃትና ሐቅህን ታሟላለህ ጀነት ትገባለህ አንተ ግን ኸይር ስራ ለሷ ከፍለህ እሳት መግባት ይመጣብሃልና የሷን ሐቅ እንዲታሟላ አደራ እላለሁ አንድ 5 ነጥቦችን አያለሁ እንደው አጠር ለማድረግ በሚስት ሐቅ ዙሪያ በባሏ ያሟላላት የሚገቡ ሐቆችም ማለት ነው የመጀመሪያ መህር ላይ ይጀምራል ስታገባ መህሯን መስጠት አለበት ይነስም ይደግም ሚስትህን የመፈለግህ ማረጋገጫ ለትዳር የመፈለግህ ማረጋገጫ የሆነ ነገር ማድረግ አለበት በኋላ ተፈለገ አፉ ማለት ተፈለገ መቀበል ትችላለች እንጂ ኒካው ሲታሰር መህር መነሳቱ አስፈላጊ ነው ባይነሳ እንኳን ፈርዶን የጓደኞቿ አይነት መህር በኋላ መስጠት ግዴታ ነው ስታገባ መህር አልሰጥሽም ብሎ ማግባት አይቻልም ኒካሁም አይቆም ይሄ ነው እንግዲህ ያለው እርግጠኛው ነገር ማለት ነው ኒካሁም ሊቆም አይችልም ማለት ነው ስለዚህ ለሚስቶቻችን ተምናሟላው ሐቅ የመጀመሪያው መህር መስጠት ነው ማለት ነው ولم يجعل الشرع حد لاكثر ولا لاقل بايሆን ሸሪዓው ለብዙም ለትንሹም ይሄን ያህል ነው ብሎ የወሰነው ነገር የለም الا انه يستحب تخفيفه ማቅለሉ ግን ይወደዳል اقتداء بالنبي صلى الله عليه وسلم وتحصيلا للبركه በነብዩ ለመከተል በረካውን ለማግኘት ምን ብለው ነብዩ አለይሂ ሰላቱ ወሰለም አዕዘሙ النساء بركه አይሰሩሁነ መኡነተን ተሴት ሁሉ በረካዋ ትልቅ የሆነ ሴት ማለት አሉ ወጫ ቀለል ያለ ነው ብለዋል እና እህቶቹ እናንተም ሞጭ እንዳታስበዙ አደራ ወንድን ተማግባትም አታሩቁት ለማግባት ትዳርን አታስፈሩት ወጩን ቀለል አድርጉት ተተጋባችሁም በኋላ ይወድሻል በቃ ብዙ ወጭ አላወጣብሽ ብዙ ያለፋብሽ ስለሆንሽ ያከብርሻል በረካውን በእናንተ ላይ ይሰፍናል
የተባረከ ይሆናል ማለት ነው። ስለዚህ መህር መስጠት ግዴታ ነው፣ ግን መክበዱ ጥሩ አይደለም። ولما أخرجه الخمسة عن عمر بن الخطاب رضي الله تعالى عنه قال ألا لا تغالوا في صداق النساء ይላሉ በሴት መህር ላይ ድንበር አትለፉ فإنها لو كانت مكرمة في الدنيا መህር ማብዛት ዱንያ ላይ ክብር በነበረ ይላሉ ዑመር أو تقوى عند الله والله ዘንድ ተቅዋ በነበረ ኑሮ كان أولاكم بها النبي صلى الله عليه وسلم በሱ ተገቢው ነብዩ ሆኑ ነበር ማለት መህርን በማጋነን ላይ ተናንተ በላይ ነብዩ ያረጉት ነበር አለ ማስደቀ ረሱላህ ሰለላሁ ዐለይሂ ወሰለም ተቅዋ ስላልሆነ ክብር ስላልሆነ ነብዩ መህር ሰጣቁም ረአተ ሚኒሳ የተሚስቶቻቸው ለማንኛውም ሴት ለሚስቶቻቸውና ወላ አስደቀት ምራአቱ ምን በናት ተልጆቻቸው ለአንድኛውም ልጅ መህር አልተሰጠም አክሰረ ሚኒስነተ 10 ኡቀየተን ተ12 ኡቀያ የበለጠ ይላል 12 ኡቀያ ማለት በዛን ሰዓት ባለው የብር ልክ 480 ማለት ነው 480 ድርሃም ማለት ነው ሱብሃንአላህ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ክብር ቢሆን ልጆቹ ሲያገቡ እንዲከበሩ ያደርጉ ነበር አይ ሚስቶቹ ላይ እንኳን የሚባል ነገር አይኖርም እንጂ ቢኖር ፈርዶን ለሚስቶቹ እኮ ብቻ አይደለም ለልጆቹም መህር የሚያሰጡት ከዚህ የበለጠ አልነበረም ተ12 ቀያ ወይም ተ480 ብር በላይ አያበዙም ነበር ክብር ስላልሆነ ነው قال ابن تيمية رحمه الله السنة تخفيف الصداق سناو صداقን ማቅለል ነው አሉ ويكره للرجل أن يصدق المرأة صداقا يضر به إن قده من ይላሉ ابن تيمية ለወንድየው ይጠላል ለሴትየቱ መህር ሊሰጥ አሁን ቢከፍለው የሚጎዳው ويعجز عن وفائه إن كان دينا የዱቤም ተሆነ አሁን ያልከፈለው ተሆነም ደግሞ ነገ መክፈሉ የሚያስነው وإن قصد الزوج أن يؤديه وهو في الغالب لا يطيقه فقد حمل نفسه አሉ የማይችለውን አሁን ለመስጠት ቢያስብ የማይችለውን ነገር በራሱ ላይ ተመጣ በራሱ ላይ ያመጣሉ وشغل ذمته ጫንቃውንም ማለት ራሱንም በዲያ አጨማለቀ በዲያ ራሱን አከበደ وتعرض لنقص حسناته حسناው እንዲጎል ማረገ ወርቲሃኒ ቢደይ በዲያውም እንዲያዝ ራሱን ያረገ ነው واهل المرأة قد اذوا صهرهم وضروا አሉ የልጅቱም በተሰቦች አማቻቸውን አስቸገሩት ጎዱት ነው የሚባለው አሉ የማይችለውን ነገር ጠየቁት ማለት እሱም ልጅቱን ለማግኘት ሲል እሺ ሊል ነው ላኪን ግን የወደፊት ትዳሩ አልታየም ማለት ነው ጎዱት አጨናነቁት ማለት ነው ነብዩ አለይሂ ሰላቱ ወሰለም እኮ አንድን ሱሐባ ቁርአን አቅራት ብለው የዳሩበት ሁኔታ ለይታወቃል ይሄ ሐዲስ ሁላችንም እናቀዋለን ይሄ ማለት ابن المنير ምን ይላሉ ቀርዞ አረቢ هذا الحديث فضل القرآن على صاحبه في الدين والدنيا የቁርአን ትሩፋት ያሳያል በዱንያም ማሉና ينفعه في دينه በዲኑ ይጠቅመዋል بما فيه من المواعظ والآيات ባሉት ምክሮች ባሉት ተግሳጾች ይጠቅመዋል አሉ وينفعه في دنيا በዱንያም ይጠቅመዋል ያነው ቃመለው መቃመል ማለት በገንዘብ ቦታ ቆመናየው ማግባት በገንዘብ አልችል ያለ ሰው ቁርአን በገንዘብ ቦታ ቆሞለት ተክቶለት እንዲያገባ ሆነ ማለት ነው الذي توصل الى النكاح وغيره من المقاصد ይላሉ ሌላኛው الغيرة على الزوجة የባል ሐቅ ኢማን የሚስት ሐቅ በባሉ ላይ ያለ በሚስቱ ሊቃና የሚስቱ ሐቅ ነው እንደው ስናየው አሁን ይሄ ሌላ ይመስላል ይሆናል አይደለም የሚስት ሐቅ በባል ላይ ያለው ባሉ መቅናት አለበት ይሄ ሁለት ነገር አለውና ነው አንደኛ እንደው ምንም ስሜት ቅናት የማይሰማው ከሆነ እኮ መውደዱንም አልገለጸም ማለት ነው እሷም እንዲሁ ወድኛ ብላ አታስብም ምንም ደንታቢስ የማይፈልገኝ አርጋ ነው የምትወስደው ዋናው ደግሞ ከዚህ በተጨማሪ እሷን አኺራዋ እንዳይጠፋባት እንዲጠብቃት ያረጋታል ካለባበስ ጀምሮ ማለት ነው ተቤት አወጣጥ ጀምሮ ማለት ነው ከወንድ ጋር ያለን ሁኔታ ጀምሮ እንዲጠብቃት ያረጋታል ተጋልጣ ወጣ ያልሆነ ልብስ ለብሳ ወጣ አይነ ዚና ተሰራለችና በመታያት ዚና እንዲያትሰራ ያረጋታል ማለት እኮ ነው ሱብሃንአላህ እና ጠቃሚ ነው በመዘየርም በኮን ዝም ብላ አጅነቢ ሲዘይር ዝም አይላትም ታይ አራ አላህ ይወደውም እጅና ዚና ይሰራል የእጅ ዚናው መንካት ነው ይላታል ማለት ነው አጅነቢ ጋር ስታወራ ምላ ዚና ይሰራል ዚነቢ ጋር ማውራት ነው ያለ ሐጃ ማለት ነው አጅነቢ ጆሮ ዚና ይሰራል ያጅነቢ ወሬ ማዳመጥ ነው ለወንዱ ለሴቱ ነው በነገራችን ላይ ይሄ ጉዳይ እንደዚሁ እግር ዚና ይሰራል ወደ አጅነቢ መህር ነው
ይው እንዲያትወጣ ተይሲላት ጠበቃት ማለት ነውና ለሷ መቅናቱ ሐቋ ነው በቃ ባልየው ሊያሟላላት የሚገባ የሆነ ጉዳይ ነው በሸሪዓ መቅናት ገደብ አለው እንጂ ባይሆን መቅናት አይጠላም ገደብ አለው አላህ የሚወደው ቅናት አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህ የሚጠላው ቅናት አለ አሉ የሚያስጠረጥርበት ቦታ ላይ መቅናት አስፈላጊ ነው አሉ የማያስጠረጥርበት ላይ ደግሞ መቅናት ማናየሽ ማን በጎንሽ አለፈ ዝም ብሎ ስልክ መጎርጎር ማን ጋር አናግረሽ ይሆን ማን ተጻጽፈሽ ይሆን ዝም ብሎ የማያስጠረጥረው ነገር ላይ መቆሚያ መቀመጫ ማጣት ይሄ አላህ የሚጠላው ነው ይሄ አይፈለግም እና የሷ ሐቅ አላህ የሚወደውን ቅናት ሊቀናላት ተገቢ ነው ማለት ነው ነብዩ አለይሂ ሰላቱ ወሰለም መቅናት ለሚስቱ ተወዳጅ ለመሆኑ አንድ ሰዕድ ኢብኑ ዑባዳ የሚባል ሱሐባ ነበር እና በጣም በሚስቱ ይቀናልና አተዕጀው من غيرة سعد ተሰዕድ መቅናት ትገረማላችሁ እንዲያሉ ለአና አገይሩ منه እኔ ተሱ በላይ ቀናለሁ والله አገይሩ مني አላህ ደግሞ ተኔ በላይ ቀናል አሉ አላህ ይቀናል ማለት ሐራፍ ሲሰራ አይወድም አላህ Subhanahu Wa Ta'ala እንዲሁም ኩሱፍ ኹጥባ ላይ ሲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ የሚለወጥባቸው ምክንያቶች አንዱ አላህ ለማስፈራራት ወንጀል ዚና ሲበዛ ነውና ማን ነው ባሮቹን ለማስፈራራት ዚና ሲበዛ ነው የሚለውጠው አላህ Subhanahu Wa Ta'ala ያ ኡመተ ሙሐመድ እናንተ ሙሐመድ ኡማዎች አሉ والله ما من احد اغير من الله አይዝኒ عبده او تزني امته እንደ አላህ የሚቀና የለም ወንድ ባሪያው ዚና ይሰራ ሴት ባሪያው ዚና ሲሰራ ብለው ነብዩ አለይሂ ሰላም ሰው የተዚና እንዲቆጠቡ አድርገዋል በሌላ ሐዲስ አላህ የሚቀናው حرام በአጠቃላይ ሲሰራ ነው ብለዋል እንግዲህ አላህ ይቀናል ማለት አስቡ ባል በሚስቱ ሲቀና የቱን ያህል መጥፎ ነገር ላይ ቢያት እንደሚቆጣ ታውቃላችሁ አላህ ደግሞ حرام ስንሰራ የቱን ያህል ይቆጣል የቱን ያህል ይቀጣል ማለትን ከዚህ እንድንወስደው በዚህ ገልጸውታል ነብያችን አለይሂ ሰላቱ ወሰለም ስለዚህ እህትና ወንድሞች የሚስት ሐቅ አንደኛው ሁለተኛው ልቀና ነው በቃ ቅና ጠብቃት ለዛሬ እዚህ ላሳርፈው በቀጣይ ትምህርታችን ኢንሻአላህ ሌሎቹን ሐቅ እናማላለን ቢያንስ 2 3 4 3 ሐቆች ናቸው የሚቀሩት እነዛን ባለች ሰዓት ኢንሻአላህ ለመጥቀስ ለእናንተ ለማስረዳት ሞክራለሁ ብዙ ሐቆችም ቢኖሩ ተነዛ ውስጥ እነዚህ ወሳኝ ያልኳቸው ኢንሻአላህ ለእናንተ ለእህትና ለወንድሞቼ ለማስተላለፍ ወዳለሁ ለምን አንቺም ሐቅ ጠብቀሽ አንተም ሐቅ ጠብቀህ ጀነት እንዲገቡ ስለሚፈልግ والله اعلم وبالله التوفيق واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله وبركاته لجيل توخى الوحي عنوانا وشاد من نوره في القلب إيمان